ይሆናል። በእውነት መጥቼ ከሳርዬ ጋር በስልክ እንተዋወቃለን፣ በአካል ተገናኝተን አናውቅም። ሁል ጊዜ ምን አይነት ልብ እግዚአብሔር እንደሰጠሽ አላውቅም። ይሄ መታደል ነው፣ ጸጋሽ ነው። ወንድሜ ታሜንም እንደዚሁ አየዋለሁ። ብዙ ጊዜ ልጆች ችግር ሲደርስባቸው ምናምን አውርተንም አናውቅም። ችግር ሲደርስባቸው አውቃለሁ። ሀቡዬን ከድሮ ነው ማውቃት። የእሷ ቃላት የለኝም። መብርሃን ትጠብቅሽ። በእውነት ብቻዋን አይደለችም፣ እርጉዝ ናት። ሁል ጊዜ ሰው በሰው ችግር እንደዚህ ይሆናል። ታድላችሁ። በእውነት ይሄ መታደል ነው። እግዚአብሔር ይሄንን ልባችሁን የሁላችሁንም ይጠብቅላችሁ። እኔ ሰላም የልጄን ያህል ናት። የእውነት ነው የምላት። የዛሬ ዓመት ችግር በደረሰባት ቀን ነው። እኔ ለሰው ቲክቶክ ላይም ባለሙያም አይደለሁም፣ ሚዲያም አላቅም። ምናልባት ይሄ ገባ ይሄ ወጣ ብዬ ሱቄን ለማውራት ትንሽ ገባ ይሆናል እንጂ የሚዲያ ሰውም አይደለሁም። ግን የዛሬ ዓመት እንደዚህ አይቻት ነው ትንሿን ማቃትን ቃለ እግዚአብሔር እየነገርኳት አበረታት የነበረው ማለት ነው። በዛኔ ተተዋወቅ ነው። የልጄን ያህል ነው የምትሰማኝ እና በውስጥ ነው መመክራት። ታይ፣ ቀስ በይ፣ ተረጋጊ፣ ስሜታዊ አትሁኝ። በቃ ህይወት ብዙ ነገር ስላስተማረችኝ ያችን ነው ምነግራት እና እግዚአብሔር እድሜያችሁን ያርዝምላችሁ። በእውነት ክፉ ነገር አይንካችሁ። እንደዚሁ ለወገናችሁ ለሰው እንደተቀመጣችሁ እንዳገለገላችሁ እግዚአብሔር ዋጋችሁን ይክፈላችሁ። የእውነት እናንተ የምትገርሙ ሰዎች ናቸው። እግዚአብሔር ቢፈቅድ ነገሮች ወደ ሰላም ከተመለሱ በሚቀጥለው ሳምንት ሁላችሁንም አገኛችኋለሁ፣ እዛው መጥቼ ማለት ነው እና ክብሬንም ፍቅሬንም የምገልጽላቸው እዛው መጥቼ ነው። የእውነት እኔ እንጃ ምን ቃላቶች በጣም እንትን አሉብኝ። ምን ብዬ ላመስግናችሁ እና ረጅም እድሜና ጤና ይስጣችሁ። እግዚአብሔር ደግሞ ይሄ የመጣውን ነገር በሩቁ እንዲያደርግልን ሁላችሁም በሃይማኖታችን እንጸልይ። ስለ ሁሉም ነገር ግን እግዚአብሔር ይስጣችሁ። አቡዬ በጣም ነው መወድሽ፣ ነግሬሽ አላውቅም። ታርዬ አንቺ ኢማራት ላይ የስደተኞች እናት ነሽ አይደል? ሰብሊ ደግሞ እዚህ ካታር ላይ የስደተኞች እናት ናት። ሁሉም እየሄደ ቤቷ የሚበላበት ረመዳንን ሙስሊሙንም ቤቷ ጠርታ የምታስፈጥር በጣም መልካም ደግ እህት ናት። ሰብሊ በጣም ነው የምናመሰግነው። በጣም ነው የምወዳት። በስልክ ነው ማቃት ግን አውቃለሁ ስለሷ ብዙ ሰማለሁኝ። እንግዲህ ዱባይ ስትመጣ ደግሞ እንዴት አድርገን እንደምናስተናግዳት ሰብልዬ የኔ እናት ለመምጣት ያብቃሽ። አለን አብረን እዚህ ያለነው። ታምዬም አለ ፋይዳ ሬስቶራንት አቡዳቢ ሄደሽ ትጋበዣለሽ፣ እኛ ጋም ተመጫለሽ። ብዙ ነገር እናሳይሻለን ሰብልዬ። እሺ እኔ ማር ቴንኪው። ቤትሽ እኮ መጥቼ ቤት ሳልመጣ ሄጄ አላውቅም። እንደውም አንድ ቀጭን ልጅ አለ፣ የሰፈሬ ልጅ ነው አስተናጋጁ። በደንብ ነው የሚያውቁኝ። በደንብ መጣው ቤትሽ። ሙሌን ታውቂው የለ? ሙሌ ያው ሙሌ የሱ ቤተሰብ ነኝ። በጣም ቤተኛ ነኝ። ቤትሽ ሳልመጣ ሄጄ አላውቅም። እንደ ድል ሆኖ ግን ተገናኝተናል። እግዚአብሔር የፈቀደው ቀን ደግሞ አለ። የእውነት ታሜ በጣም ነው ማከብርህ። በጣም ከቃላት በላይ ነው። እግዚአብሔር ይባርክህ ሁላችሁንም። ሲውዬም መብርሃን ምህረት ታድርግልሽ። እሷንም አላውቃትም፣ አሁን ትላንትና ነው ያየኋት። ምህረት ታድርግልሽ መብርሃን። አይዞሽ የኔ እናት። ሁሉ ነገር እንግዲህ በእግዚአብሔር ፈቃድ ነው የሚሆነውና እግዚአብሔር ምህረቱን ይላክልሽ የኔ እናት። ከጸብ ምንም አይተረፍም። በፍቅር ግን ብዙ ነገር እናተርፋለን እና ረጅም እድሜና ጤና ለሁላችሁም ይስጣችሁ። በቃ የምላችሁ ነገር ይሄ ብቻ ነው። በጣም እናመሰግናለን ሰብልዬ። ቃል የለኝም። ሶሊያና እንዴት እንደምትተዋወቁ ግን አልነገርሽኝም። ከሰብለ ጋር እናቷ ናት ነገሬ ነች። በጣም እሷ ካታሩና አንቺ እዛ ሆነሽ እንዴ? ወይታ ለወጣኑ ሰዓቱ ስለሄደ ግዴታ መጥፋት ስላለብን። እሺ ታምዬ፣ እሺ ወንድሜ፣ በጣም ነው የምናመሰግነው የምንወደው። እሺ በጣም ነው የማመሰግነው ሀቢብቲ። እንግዲህ አላህ ከእናንተ ጋር ይሁን። እወዳችኋለሁ ሁላችሁም ማለት ነው። እሺ ታምዬ፣ ደህና ደር። ደውልልሃለሁ ታምዬ። እሺ እናቴ። አንቺ ኢማራት ሆነሽ ካታር ነበርሽ? ቶቢያና እንዴት ተዋወቁ? ደህና ደሩ። ትፈልጉኛላችሁ? እሺ ህውዬ፣ ደህና ደሪ። እኔ እናት እናመሰግናለን ስለታረቀ። ህውዬ ደህና ደሪልኝ፣ እደውልልሻለሁ። እሺ እሺ፣ ደህና ደሩ። አዎ ሚስ አንደርስታንዲንግ አትውሰጂ። እኔ እንደሱ አይደለም። ችግር የለም አሳሪዬ። እሺ እኔ ውድሽ። እሺ
ይኸውልሽ አቡዬ የዛሬ ዓመት እንደዛ ችግር ውስጥ ሆና እንትን ስትል የድሮ ነገሯን እያነሱ ምናምን ሲያሸማቅቋት እኔ ለሰው ጽፌ አላቅም። ጽፌ ግዴ በቃ ወደ ድሮ ማንነትሽ አትመለሽ፣ እግዚአብሔር ምህረት አድርጎልሻል አይደለ? ምንም ብትባይ መልስ አትስጭ ብዬ ጻፍኩላት። ጽፌ የማላውቀውን ማለት ነው። በቲክቶክ ማለት ነው። በቲክቶክ ላይ አዎ። ከዛ እሷ መለሰችልኝ እና ሱቋን ስትከፍት እኔ ኢትዮጵያ ማንፓወሮቼን ስከፍት በብፁዕ አባታችን ነበር ያስባረኩት እና ምንድነው ሊያስደስታት የሚችለው ብዬ አሰብኩኝና ብፁዕነታቸውን የእኛን አባቴ ናቸው አስቸግር ነገርኳቸው። እንዲህ ስላቸው ቤተሰቤ ናት፣ እስኪ ሱቋን ባርከው ይክፈቱላት ምናምን ብዬ ሰርፕራይዝ አደረኳት እና አንድ ልጅ አለ እዛ ካርሊፍት የሚሰጠኝ ቴዲ የሚባል ልጅ፣ በሱ አበባ ልኬ እንኳን ደስ አለሽ አልኳት፣ ሳንተዋወቅ ማለት ነው። ከዛም በኋላ አንድ ቀን ዱባይ ሲሄድ አገኘኋት፣ መከርኳት። በቃ እኔ ምክር ብቻ ነው ያው ቢጠቅምም ባይጠቅምም እማውቃትን ነገር። በአካል ኢትዮጵያ ተገናኛችሁ ማለት ነው? ዱባይ ሂጄ ዱባይ ተገናኘን፣ አገኘኋት። አሳዘነችኝ። ይባስ ደግሞ ሳያት በጣም አሳዘነችኝ። በጣም የዋህ ናት፣ ችኩል ናት፣ እንትን ትላለች፣ ቶሎ ነው የምትቆጣው ምናምን እና በቃ እኔ ማደርግልሽ ነገር እግዚአብሔር እንዲያረጋጋሽ ለአባቶችም እየነገርኩ ጸሎት እንዲያደርጉልሽ ነው ብዬ ስመ ክርስትናዋን ስጄ በቃ በጸሎት ነው ማሳስብላት። ሌላ ነገር የለኝም ላደርግ የምችለው እና በዛ ነው ማውቀው። እንደውም ካታር ላኪልን ብለው ቅባት ሲሏት አንቺ ጋር ልላክ ብዙ ልጆች እንዲያሉኝ ነው ብላ አምጥታም ሰጥቼላታለሁኝ ቅባቱን እራሱ ክሬሙን። አዎ ልካለች እኛ ጋር። ከዛ እግዚአብሔር ይመስገን ምንም እንትን ያለ ለ10 ሰው ምናምን የሚሆን ሰው ልካለች እና ከዛ በተረፈ እንደ ልጄ ነው ማውራት። ትነግረኛለች ስለ ሳራ፣ አይዞሽ በርቺ ጎብዢ ምናምን ብዬ እንትን እላታለሁ። እንደውም ትለኛለች ነይና ለምን እዚህ ሱቅ አትከፍቺም ፕላን እንዳለኝ ታውቅ ነበረ እዛ እና እንደዛ ትለኛለች። በዛ ነው የምንተዋወቀው ለማለት ነው። እና ችኩልነትሽን አሁንም ሰላምዬ በቲክቶክ ተዋውቃችሁ በአካል ተገናኝታችሁ አሁን ቤተሰብ ሆናችሁ ሁለተኛዋ እናቴ ነው የምትልሽ። አንደኛ ሳራን አንደኛ በጣም በሃይማኖቷ ያበረታችኝ እና በስለት ነው በቃ እንደዚህ። እኔ ራሴ ልጅ ስልኳን ሰላም ልጄ ብዬ ነው ሴቭ ያደረግኩት እግዚአብሔር በሚያውቀው ማለት ነው። እኔ ላይ ሁለት እናት አግኝተሻል ማለት ነው እዚህ ቲክቶክ ላይ። ሳሪንም በቲክቶክ ነው ያወቅሻት? እኔ እኮ አሁን ነው አንተዋወቅም። እዚህ ሀገር ስትኖር ባለቤቷ የኔ ከስተመር ነው ስንት ዓመት፣ እሱን ነው የማውቀው። አሁን በቲክቶክ በቲክቶክ ነው ኖራትማ እውቀቱ ከሌላትማ ኃላፊነቱን አልወስድም ካለችማ ኦኬ እኔ አያገባኝም፣ አንብባችሁ ተጠቀሙ፣ ያ አያገባኝም ማለት ነበረባት። ግን ይሄንን ነገር ሙሉ ኃላፊነቱን ወስዳ እውነት ነው ያሽላል፣ ያድናል፣ ትክክለኛ ፕሮዳክት ነው፣ በጣም ጥሩ ነው እያለች እኮ እያስተዋወቀች ነው። በዚህ ነገር እኮ ሁሉም ተጎድተዋል እያልኩሽ አይደለም። ጥሩ በደንብ አሪፍ እንትን የዳኑም ሰዎች ይኖራሉ። ግን ስኪን ታይፓቸውን አልጠየቀቻቸውም። ኦኬ አልተማረችም፣ ግን ኃላፊነት ወስዳ ነው እየሸጠች ያለችው። ኃላፊነት ወስዳ እየሸጠች እስከሆነ ድረስ ተጠያቂነት አለባት። እሷ ኃላፊነቱን አልወስድም የራሳችሁ ጉዳይ ብላ ዝም ብላ ልክ እንደ ልብስ የምትሸጥ ቢሆንማ ኖሮ ኦኬ። ምክንያቱም እነሱም አያውቁም፣ ወስደውም ከእሷ ላይ አይገዙም። እነሱ ግን የሚመስላቸው ምንድነው? ገዢዎቹ አያውቁም። እንደዚህ ስለማያውቁ ምንድነው የሚመስላቸው? ኦኬ ታውቃለች፣ እውነት ነው የምታወራው ነገር፣ የሆነ ሰዓት ላይ እንድናለን እያሉ ነው እንዴ። ፊታችን ቀላ፣ ፊታችን እንደዚህ ብጉር በብጉር ሆነ፣ እንደዚህ ሆንን ሲሉ እኮ ምንድነው ስትል የነበረው እኮ የመድኃኒቱ ባህሪ ነው እና ከተወሰነ ጊዜ በኋላ ትድናላችሁ። ምንድነው ሲፈርጥ ነው ምንድነው ሲል ነው እንደዚህ እየተባሉ እየተነገራቸው ነው። እንደዚህ መናገር ከቻለች እና ማስረዳት ከቻለች ታውቃለች ማለት ነው። ኃላፊነቱን ወስዳ ነው የምትሸጠው። ስለዚህ ለደረሰባቸው ነገር ኃላፊነት መውሰድ አለባት ባይ ነኝ። ሌሎቻችሁ ቀጥሉ። እሺ እንዴት ናችሁ? አሁን ላብራራልሽ የፈለግኩት እንዳልተማረችና ሱቅ ሻጭ መሆኗን ልነግርሽ ነው እኮ ማሪ። ልክ ነሽ እኮ ግን ሱቅ ሻጭ ከሆነችም እኮ ማወቅ አለባታ የምትሸጠውን ፕሮዳክት ወይ ራሷ ላይ እንትን ብላ ምን አይነት ዳሜጂንግ ሊያስከትል ይችላል። ብራችንን ብቻ አይደለም እኛ ነጋዴዎች ስንባል ብራችንን ብቻ ነው የምናሳድደው። እንደዛ መሆን የለበትም። ምክንያቱም እዚህ ጋር የመጣችው ኦኬ እንደዚህ አረብ ሀገር ላይ ቅርታ አድርጌልኝና
እኔ እንደተረዳሁት ከሆነ መጀመሪያ መድኃኒቱን ከመሸጧ በፊት እሷ እንትን ማስታወቂያ ነው የገዛችው፣ ሰው እንዲያወራላትና ሰው እንዲመጣ። ሰው ልጆቹ ምንም እውቀት የላቸውም። አዳነልኝ ብሎ ነው የመጡት። ቆንጆ ቆዳ ያላቸው ሰዎቹን ይሄ ቆዳ በእሷ ቤት ሄጄ ነው እንደዚህ የሆንኩት ብሎ ዋሽቶ ነው እሷ ጋር የመጡት። ኢትዮጵያኖች ደግሞ እንደዚህ በብዙ አመት የተጎዱ ማዲያት ምናምን ያጠፋል ሲባል ሄዶ ይገዛሉ። ማሬ ዋሽታውም ላይሆን ይችላል። ኖርማል ቆዳ ያላላቸው ሰዎች ፕሮዳክቱን ትልካለች። ኦኬ ፕሮዳክቱ ለነዛ ሰዎች ተስማምቷቸው ሊሆን ይችላል። ግን በጣም ብዙ አይነት ቆዳ ስላለ ለሌሎቹ ደግሞ አልተስማማቸውም። ግን እድል ልስጣቸው፣ አውሩ እናንተ። ማርዬ ግን አንድ ነገር እኔ መጥተው ሊገዙ ከሆነ የሚጠይቁኝ እውነት ያድናል ማርዬ እንዴት ልጠቀመው ብለው እስከጠየቁኝ ድረስ ኃላፊነቱን መውሰድ አለብኝ። ያ ስለዚህ ቢያንስ ትምህርቱን ትውሰድ ነው እንጂ እኛ አሁን እሷን ዳውን ለማድረግ ወይም ደግሞ ከአሁን በኋላ መድኃኒቱን እንዳትሸጥ ምናምን አይደለም። እዚህ ጋር ግን የምታውቋት ሰዎች ካላችሁ ብዙ ሰዎች ተጎድተዋል። መድኃኒቱ የተጎዱበትን መድኃኒት ሁሉም አንድ አይነት ተመሳሳይ ነው። ስለዚህ ከሱቋ መውጣት አለበት ያ መድኃኒት። እኔ እንደዛ ባይ ነኝ። እኔ ደግሞ አንቺን እምልሽ ምን እንደሆነ ታውቂያለሽ ማርዬ? ቢተር ንሱ ኒምንሽ ብሎ ኦኬ አንቺ ይኸውልሽ ምን መሰለሽ፣ አብዛኛውም ሰው ከገጠር ይመጣና ይሄን ነገር ይገዛና የምታስረዳው ነገር አይገባቸውም። ለዛ ነው Ich denke, du kennst sie, gell? Ist sie deine Freundin? አብሰሉት ንሽት እመኝኝ አይደለችም። ግን ምንድነው መሰለሽ የትኛውም በንዱዶች ሬድስት ዴም ሙላ አል የሚያበስሉ ልጆች አሉ ብዛት ከነሱ ጋር። እኔ ግን የምለው አንድ ጥያቄ የለኝ። እቺ ልጅ መሸጥ ከጀመረች ኦልሞስት 3 ዓመት ሊሆናት ነው። ተጠቅመው አመታት ተጠቅመው ዛሬ እንዴት የአምናዎች ሁሉ ፈልቀው ወጡ? ገስ አሁን ዋው ይመችሽ እናት። እችን አንድ ቡንት ያዥልኝ ጎበዝ።